ሪያል ማድሪዶች ብሩኖ ፈርናንዴዝን በእጃቸው ለማስገባት ወደ 90 ሚሊዮን ፓውንድ መመደባቸው ተሰምቷል። እንግዲህ የላንክሻየሩ ቡድን የፋይናንሳቸው ጉዳይ ከፍተኛ አጣብቂኝ ውስጥ ወድቋል እየተባለ እየተገለጸ ነው የሚገኘው። እንደሚታየው አይደለም፣ ወጪ በጣም የሚመጥንበት ስርዓትን የዘረጋ ቡድን ሆኖ እየታየ ይገኛል። በዛ መንገድ እየተንቀሳቀሰ ያለ ቡድን እንጂ እንደ ልብ ገንዘብ ማውጣት የሚችል አይነት ቡድን አይደለም። አሁን ባለው ወቅት ሁኔታ በተለይ በአዲሶቹ የክለቡ አነስተኛ ድርሻ ባለቤቶች ወይም በአይኖስ ኬሚካል ግሩፕ እስካሁን ድረስ የወሰናቸው ውሳኔዎች ለዚህ ማሳያ ናቸው። ከአሰልጣኞች ማባረር እስከ ሰር አሌክስ ፈርጉሰን የአምባሳደርነትን ዓመታዊ ገቢ መከልከልና ተያያዥ ጉዳዮች የክሪስማስ ዝግጅቶችን መከልከል፣ ይህ ሁሉ ወጪ የሚቆጠብበትን ስርዓትና መንገድ ለመዘርጋት የተሄደ ጥረት ነው። ሰር ጂም ራትክሊፍ እንደኛ ጥረት ባይሆን ኖሮ ክለቡ በባዶ እጁ ያጨበጭብ ነበር የሚል ነገር ሰንዝሯል። ምን ያክል ግሌዘሮች ክለቡን ስሙን ብቻ እየተጠቀሙ ትርፍ የሚያገኙበት ክለብ እንጂ በውስጥ አሰራርና ተያያዥ ጉዳዮች ላይ እንደተውት አመላካሽ ነጥብ ነውና ሩበን አሞሪም ምንም ዩናይትድን የተረከበት የመጀመሪያ ዓመት ላይ ቢገኝም ክለቡ ካለው ትልቅ ተቀባይነት አንጻር ከፍተኛ ጫና እንዳለበት ግን ማየት ይቻላል። ውጤት ይፈልጋል። የማንቸስተር ዩናይትድ ደጋፊ ባደረገው 18 የፕሪሚየር ሊግ ጨዋታ ደግሞ ሩበን አሞሪም ማሸነፍ የቻለው 6ቱን ብቻ ነው። እንግዲህ በሊጉ 13 ደረጃ ላይ ተቀምጧል። ከኤፍኤ ካፕና ከካራቦ ካፕ ውድድሮች ውጪ ናቸው። የውድድር ዘመኑን ለማስታገስ እየተሳተፉበት የሚገኘው ቀሪ የውድድር መድረካቸው የክለቦች የውድድር መድረክ ላይ ሁለተኛ እርከን የሚሰጠው የዩሮፓ ሊግ ርቀት ላይ እንግዲህ የሚሄዱበት ጉዞ ይጠበቃል። ሩብ ፍጻሜው ላይ ደርሰዋል። ከኦሎምፒክ ሊዮን ጋር በደርሶ መልስ ጨዋታቸውን የሚያከናውኑ ይሆናል። ታዲያ በመጪው ውድድር ዘመን ቡድኑ ስብስቡን ለማጠናከር በዝውውር መስኮቱ ላይ እንዲሁም በገበያው ላይ በጣም በንቃትን በስፋት መንቀሳቀስ መቻል እንዳለበት ይታመናል። ያንን ግን ተጫዋቾችን ካልሸጠ በስተቀር ገቢ የሚያገኝበት ምንጩ የደረቀበት ክለብ ሆኖ እየታየ ነው የሚገኘው ማንቸስተር ዩናይትድ። ዴይሊ ስታር ደግሞ ይዞት የወጣው መረጃ የሚያመላክተው ሎስ ብላንኮሶቹ ፖርቹጋላዊው የዩናይትድ አማካኝ ብሩኖ ፈርናንዴዝን በእጃቸው ለማስገባት እስከ 90 ሚሊዮን ፓውንድ ድረስ ወጪ ለማድረግ ዝግጁ ናቸው ተብሏል። እንግዲህ አጥቂ አማካኝ የዩናይትድ የማጥቃት እንቅስቃሴ ዋናው መነሻ ተጫዋች ነው። አድራጊ ፈጣሪ ነው። ለክለቡ ባደረጋቸው ያለፉት 7 ጨዋታዎችን ብቻ ብንመለከት 7 ጎል አስቆጥሮ 3 ኳስ አመቻችቶ አቀብሏልና እያንዳንዱ የዩናይትድ የማጥቃት እንቅስቃሴ መነሻው ተጫዋች ብሩኖ ፈርናንዴዝ ሆኖ እየታየ ይገኛል። የቡድኑ አንበል ጭምር ነው። ዩናይትድ በፊት በነበሩ ዝውውር መስኮቶች ላይ ከፍተኛ ወጪ ያወጣባቸው ግን የተኮነነባቸው የተወቀሰባቸው ዝውውር ዑደቶች ነበሩ። ለአብነት ያህል የሮሜሉ ሉካኩ፣ የጄደን ሳንቾ፣ አንቶኒ፣ ፖል ፖግባ፣ አሌክሲስ ሳንቼዝ ይሄ ሁሉ በጣም በቃ ያልታቀደ የሚመስል አይነት በጣም ከፍተኛ ወጪ ያወጣባቸው ግን ደግሞ ያልተጠናም ያልታቀደም የሚመስል የተጫዋቾች ዝውውር ዑደት ናቸው ከሳንቼዝ ውጪ ማለት ነው። ክለቡን በዝውውር መስኮቱ በደንብ ተሳትፎ እንዳያደርግም እንቅፋት ሆኖበታል። ፈርናንዴዝ ግን ከብዙ ደካማ የማንቸስተር ዩናይትድ የዝውውር ዑደቶች በኋላ የተገኘ ቁልፍ ዝውውር ተደርጎ ብዙዎች ያነሱታል። በ2020 ጥር ወር ላይ ነበር ወደ 55 ሚሊዮን ፓውንድ ወጥቶበት ስፖርቲንግ ሊዝበንን ለቆ ማንቸስተር ዩናይትድን እየተቀላቀለው። ታዲያ በየአመቱ እስካሁን ድረስ ማለት ነው አነሰ ቢባል 15 የጎል ተሳትፎች እያከናወነ ነው የውድድር ዘመኑ የሚያጠናቀው። ምንም ማንቸስተር ዩናይትድ አሰልጣኝ ቢቀያየር የተጫዋቾች መለወጥ ተጫዋቹ አቅምና ክህሎት ላይ ምንም ጫና ሲያሳድርበት አናይም። በጣም ጥረት የሚያደርግ ተጫዋች ነውና አሁን 30 ዓመት ላይ ነው። ቀጣይ መስከረም ወር ሲመጣ ደግሞ 31 ዓመት ሆኗልና ከመጣበት ጊዜ አንስቶ በየፕሪሚየር ሊግ የውድድር ዘመኑ 15 የጎል ተሳትፎ ማለት ቀላል ቁጥራዊ መረጃ አይደለም። አሰልጣኝ ሩበን አሞሪም የተጫዋቹን ሁኔታ ከግምት ውስጥ በመክተት እንዲሁም ዘላቂና ተተኪ ተጫዋች ለማግኘት ሲባል ተጫዋቹን የመሸኘት እቅድ ሊኖራቸው ይችላል ተብሎ የተገለጸ ይገኛል። ያው ጥሩ የዝውውር ሂሳብ ከቀረበ ማለት ነውና አሞሪም እስካሁን ዶርጉን ነው ከሊቼ ያስፈረመው። እንደሚታወቀው ስብስቡን አጠናክሮ ለቀጣይ የውድድር ዘመን ለመቅረብ ገንዘብን ወጪ ማድረግ ይጠይቃል። ያ ደግሞ እንደ ፈርናንዴዝ አይነት ጥሩ ገቢ ሊያስገኙ የሚችሉ ተጫዋቾችን በመሸጥ ብቻ ነው ሊገኝ የሚችለው። ምንም የክለቡ በጣም አስፈላጊና ቁልፍ ተጫዋች ቢሆንም ግን ደግሞ የሱን ሚና በወጣቶች ለመተካትና ገንዘቡን ደግሞ ይበልጥ ለተጫዋቾች ዝውውር ላይ በተለይ ፈሰስ በማድረግ ስብስባቸውን ለማጠናከር ያሰቡበት እቅድ እንዳለ ነው የተገለጸ የሚገኘው። አሞሪም እስካሁን የብሩኖ ፈርናንዴዝ እድሜና ኮንትራትን ከግምት ውስጥ በመክተት ያው እድሜው 30 ነው፣ ኮንትራቱ ደግሞ በ2026 ይጠናቀቃል። ያንን ከግምት ውስጥ በማስገባት ዩናይትድ የማድሪድን ጥያቄ ሊቀበሉም እንደሚችሉም ቲም ቶክ ይዞት የወጣው መረጃ ያመላክታል። ከዛ ውጪ ባየር ሙኒክ ቤት ሌላ የተከላካይ መስመር ተጫዋች ከውድድር ዘመኑ ውጪ እንደሆነባቸው ለማወቅ ተችሏል። እንግዲህ እንደሚታወቀው ለተጫዋቾች ቅዠት የተባለ የሚጠራውና ረጅም ጊዜ ከሜዳ እንዲርቁ የሚያስገድዳቸው የኤሲኤል ወይም የጉልበት ጅማት መበጠስ ጉዳት ከሰሞኑ በተለይ ካናዳ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች ነው አልፎንሶ ዴቪስ ላይ እንዳጋጠመው የሚታወቅ ጉዳይ ነው። ከውድድር ዘመኑ ውጪ መሆኑም አይዘነጋም። ባየር ሙኒክ በነገራችን ላይ ካናዳ እግር ኳስ ፌዴሬሽን ከሳለው እያለ እየተናገረም ይገኛል። በተለይ በጣም ተጫዋቹ ለጉዳት ተጋላጭ እንዲሆን ኃላፊነትና ሚናም አላቸው ወይም ደግሞ አሉታዊ ቢባልም አስተዋጽኦ አበርክተዋል በሚል ፌዴሬሽኑ ለመክሰስ እያሰቡ እንደሚገኙ እየተገለጸ ይገኛል። ግን ጉዳት የሚያጋጥመው የ4 ዓመቱ ዴቪስ ብቻም አይደለም። ሌላ የተከላካይ መስመር ተጫዋች ዳዮ ኡፓሜካኖም በፈረንሳይ የተከላካይ መስመር ተጫዋች በኔሽንስ ሊግ ሀገሩ ፈረንሳይ ተሰልፎ በተጫወተበት አጋጣሚ የጉልበት ጉዳት እንዳጋጠመው ተገልጿል። ስለዚህ ሁለቱም የቡድኑ ቋሚ ተሰላፊ ተጫዋቾች በቀጣይ መርሃ ግብሮች ላይ እንደማይገኙ ቀደም ተብሎ የተገለጸ ጉዳይ ነው። አሁን ደግሞ ከጉዳት የተመለሰውና ባሳለፍነው ክረምት የገዙት ሌላው የመሃል ተከላካይ መስመር ተጫዋቻቸው የሆነው ሃሩኪ ኢቶ እንግዲህ ጉዳት አጋጥሞታል ተብሏል። እንግዲህ የውድድር ዘመኑም ውጪ ስለመሆኑ እየተገለጸ የሚገኘው የክለቡ ሕክምና ክፍሎች ይህን ነገር አሳውቀዋል። እንግዲህ ኢቶ ቡድኑ ሙኒክ ከትላንትና በስቲያ ሴንት ፓውሊን እንግዲህ 3-1 በሆነ ውጤት ባሸነፈበት ጨዋታ ላይ
የጣት መሰንጠቅ ወይም ፉት ፍራክቸር እንዳጋጠመውና የቀዶ ጥገና የሚጠይቅ ጉዳይ ስለመሆኑ ተገልጿል። ቀዶ ጥገናው አገግሞ ደግሞ ወደ ሜዳ ለመመለስ ቢያንስ እንግዲህ 4 ወርና ከዛ በላይ ይፈጅበታል ተብሎ የተገለጸ ነው የሚገኘው። እንግዲህ ሃሪኮ ኢቶ ወደ 30 ሚሊዮን ፓውንድ ወጪ ተደርጎበት ስቱትጋርት ለቆ እስከ 2028 በሚያቆይ ውል ፊርማውን በማስቀመጥ ወደ ባየር ሙኒክ ማቅናቱ አይዘነጋም። እንግዲህ ባየር ሙኒክ በ2 ሳምንት ጊዜ ውስጥ 3 ቋሚ ተጫዋቾቻቸውን በጉዳት አጥተዋል ማለት ነውና በሊጉ እንኳን ባይሆን እንግዲህ ቡንደስሊጋው በ6 ነጥብ ልዩነት እየመሩ ይገኛሉ። እንግዲህ ምናልባት በዛ የቡንደስሊጋ መርሃ ግብር ከትልቅ ቡድኖች ጋር ካልሆነ በስተቀር ስብስባቸው ያን ያክል ተጋላጭ ይሆናል ተብሎ አይገመትም። ግን በአውሮፓ ሻምፒየንስ ሊግ ጨዋታዎች ላይ ሙኒክ በጣም ተጋላጭ የሆነ በተለይ ከኢንተር ሚላን ጋር ነው የሩብ ፍጻሜ ጨዋታው የሚያከናውነው በደርሶ መልስ በጣም የሳሳ የተከላካይ መስመር ይዘው እንዳይቀርቡ ግን የሚያሰጋቸው ጉዳይ ነው ተብሎ የተገለጸ ይገኛል። ከዛ ውጪ አርሰናል አንድሪያ ቤርታን የክለቡ ስፖርቲንግ ዳይሬክተር አድርገው በይፋ መሾማቸውን እንግዲህ አረጋግጠዋል። በግልጽ ያው ይህ ጉዳይ ሲገለጽ የቆየ ጉዳይ ቢሆንም ክለቡ ግን ይፋ ያደረገው በትላንትናው ዕለት ነው። ጣሊያናዊ ግለሰብ በይፋ ስራ ገበታው ላይ ከዛሬ ጀምሮ እንደሚገኝ ክለቡ በማህበራዊ ትስስር ገጻቸው ላይ ማረጋገጫ የሰጡበት ጉዳይ ሆኗል። የዚህን ክለብ የቅርብ ዓመታትና እንቅስቃሴዎችን ይከታተል እንደነበርና በአውሮፓ ውስጥ ከሚገኙ ሀያል ክለቦችና የእልፍ ደጋፊዎች ባለቤት ወደሆነው ክለብ በመቀላቀል ደስ ብሎኛል። ኤምሬትስ ላይ ከደጋፊዎቹ ጋር ለመተዋወቅና ቶሎ ወደ ስራ ለመግባት እንግዲህ ቁርጠኛ ነኝ፣ ዝግጁ ነኝ ሲል ሀሳብ ሰጥቷል። አንድሪያ ቤርታ የክለቡ ቦርድ አባልና የክለቡ ባለቤት ስታን ክሮንኬ ልጅ የሆነው ጆሽ ክሮንኬ ደግሞ ስለ እግር ኳስ የሚያውቁ ሁሉ አንድሪያ ቤርታን በደንብ ያውቁታል። ከቅርብ ጊዜ ስኬቶቹ ያለው ጠንካራ ኔትወርክ፣ ጠንካራ ግንኙነት ከሌሎች ግለሰቦች ለይተን እንድንመርጠው ያደረገንም ያ ጉዳይ ነው ሲል ሀሳብ ሰጥቷል። ክለቡ የሚገባውን ትልቅ ስኬቶች እንዲጎናጸፍ ትልቅ አስተዋጽኦ ያበረክታል የሚል እምነት አለኝ። ክለባችን ምርጫው ስላደረገ እናመሰግነዋለን ሲል ሀሳብ ሰጥቷል። 53 ዓመት ላይ ነው የሚገኘው አንድሪያ ቤርታ የጣሊያን የቢዝነስ ሰው ከአትሌቲኮ ማድሪድ ጋር በዚህ ዓመት በጋራ ከተለያየ በኋላ ስሙ ከበርካታ ክለቦች በዋናነት ኤሲ ሚላንን ጨምሮ ግለሰቡን ለመሾም ጥረት አድርገዋል። ግን ያው ቤርታ አሁን ወደ ሰሜን ለንደን እንደሚያመራ ለማወቅ ተችሏል ማለት ነው። አንድሪያ ቤርታ ያው በፓርማና በጄኖዋ የጀመረው ይህ የስራ ዘርፍ በ2013 አትሌቲኮ ማድሪድ አድርሶታል። በሮጂ ብላንኮቹ የስፔን ላሊጋ እንዲሁም ደግሞ የአውሮፓ ሊግ ክብርን ሲጎናጸፉ ከጀርባ እንግዲህ አንበሳውን ድርሻ ሲሰራ ከአሰልጣኙ ኤልቹሎ ወይም ዲየጎ ሲሞኒ ጋር በጋራ በመሆን የቆየው አንድሪያ ቤርታ ነው። ራሱ አሰልጣኙ ኤልቹሎ ወይም ዲየጎ ሲሞኒ በ2019 ክለቡ ሊለቅ ይችላል ሲባል አሳምኖ እንዲቆይ በማድረግ ሂደት ላይ ትልቅ ስራ ሰርቷል። በተጫዋቾች ካየን በተለይ ያን ኦብላክ ግብ ጠባቂው ጨምሮ የቶማስ ፓርቴና የሮድሪ ጥምረት በዋንዳ ሜትሮፖሊታኖ እንዲታይ አድርጓል። ከዛ ውጪ የሮጂ ብላንኮቹ የአትሌቲኮ ማድሪድ የምንጊዜም ከፍተኛ ጎል አስቆጣሪ የሆነ ተጫዋች አንቷን ግሪዝማንን ጨምሮ ዲየጎ ጆታ እንዲሁም የላሊጋውን ሲያሳኩ እንደ ሉዊስ ሱዋሬዝ አይነት በጣም ጨራሽ አጥቂ መስመር ተጫዋቾች መዳረሻቸው ሪያዴር ሜትሮፖሊታኖ በማድረግ ሂደት ላይ በትልቁ የሚነሱለት ስኬቶቹ ናቸው። በተለይ ደግሞ ካለው ኔትወርኪንግ ጋር በተያያዘ ማለት ነው። ታዲያ አርሰናል በጣም አንገብጋቢ በሆነ መልኩ የሚያስፈልገውና በስብስብ ውስጥ የሚታየውን የ9 ቁጥር ክፍተት መጠገን ትልቁ የቤት ስራው ይሆናል ተብሎ ይገመታል። ከአንድሪያ ቤርታ ጋር በተያያዘ ሼስኮ ኢዛክ በዋናነት ደግሞ ጊዮኬሬሽ ከወዲሁም ከዚህ ተጫዋች ወኪሎች ጋር ቀጠሮ ስለመያዙ እየተሰማ ይገኛልና ከሶስቱ አንዱ የአንድሪያ ቤርታ በአርሰናል እንግዲህ የሚያከናውነው የመጀመሪያው የአጥቂ መስመር ፈራሚ ሊሆን ይችላል ተብሎ በእጩነት ከቀረቡ 3 ተጫዋቾች መካከል ስማቸው የተገለጸ ይገኛል። ከዛ ውጪ ማንቸስተር ዩናይትድ እንግዲህ ትሪንካውን ለማስፈረም የሚደረገውን ፉክክር በይፋ ተቀላቅሏል ተብሏል። ፉክክሩ እንግዲህ በሁለቱ የከተማ ተቀናቃኞች ብቻ ስለመሆኑ ነው በስፋት እየተገለጸ የሚገኘው። በነገራችን ላይ በሁለቱ የቅርብ ጓደኛሞች በሆኑት የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም እና በማንቸስተር ሲቲው ቴክኒካል ዳይሬክተር ሁጎ ቪዬና መካከል ተደርጎም ሊወሰድ ይችላል። በነገራችን ላይ ፉክክር ምክንያቱም ሁለቱም በተለይ በስፖርቲንግ ሊዝበን አሰልጣኝና ስፖርቲንግ ዳይሬክተር ነበሩ። አሞሪም ወደ ዩናይትድ ሲያቀና ሁጎ ቪዬና ወደ ሲቲ አቅንቷል። ሁለቱም በተለይ በዚህ በስፖርት ቤት በደንብ በስፖርቲንግ ሊዝበን ማለት ነው በደንብ ጠንቅቀው ያውቁታል ይህን ፖርቹጋል ላይና ይህን ተጫዋች ለማስፈረም ከፍተኛ ፉክክር እያደረጉ እንደሚገኙም ለማወቅ ተችሏል። ፖርቹጋል ላይ ክንፍ አጥቂ የሆነ ተጫዋች ትሪንካው ወደ ሀገሩ ሊግ ተመልሶ በስፖርቲንግ ሊዝበን ከተቀላቀለበት ጊዜ አንስቶ ማለት ነው ዘንድሮ በጣም ምርጥ እንቅስቃሴን እያሳየ ከሚገኙ ተጫዋቾች መካከል ስሙ ከፊት ነው የሚጠቀሰው። የተጫዋቹ ሁኔታ በቅርበት እየተከታተሉ ከሚገኙ ክለቦች መካከል ደግሞ ሁለቱ የማንቸስተር ከተማ ክለቦች በዋናነት ስማቸው ይጠቀሳል። እንደሚታወቀው ያው ዩናይትዶች ቀዳሚ ምርጫቸው ጆቫኒ ኬንዳ እንደነበር አይዘነጋም። ይህን ተጫዋች ደግሞ በቼልሲ ተነጥቀዋል። ጆቫኒ ኬንዳን በቼልሲ የተነጠቁበት አንዱ ምክንያት የማንቸስተር ዩናይትድ በተጫዋቹ ላይ ፈጥኖ ያለመንቀሳቀስ ክፍተት እንደሆነ ይታወቃል። አንድ እሱ ነው። ከዛ በተጨማሪ ደግሞ የዩናይትድ አመራሮች ቴክኒካል ዳይሬክተርም ሊሆን ይችላል፣ በአጠቃላይ የአይኖስ ስፖርቲንግ ዳይሬክተር በሰር ዴቭ ብሬልስፎርድ የሚመራው ይሄ የእግር ኳሱን በተለይ አስተዳዳሪ ጉዳዮችን የሚመራው ይህ ተቋም የቀድሞ አሰልጣኝ ቴነግ ይዞት የመጣውን የደች አብዮት አሁን ደግሞ በአሞሪም ተተክቶ የፖርቹጋል አብዮት ማለትም በትውውቅና በአሰልጣኙ ዜግነት ያላቸው ተጫዋቾችን የማስፈረም ልክ እንደ ቴነግ ሁሉ ተመሳሳይ ስህተት የመስራት ፍላጎት የላቸውም መባሉ ነው። በቴነግ ጊዜ በርካታ እንግዲህ ደች ወይም ሆላንዳዊ ተጫዋቾች ለማንቸስተር ዩናይትድ
ፊርማቸው ማስቀመጣቸው አይዘነጋም። እንዲሁም ለመጨረሻ ጊዜ ደግሞ ያው ዚርክዚና ማቲያስ ዴሊትን እንዳስፈረመ ይታወቃል። 200 ሚሊዮን ፓውንድ ተመድቦለት ባሳለፍነው ክረምት የዝውውር መስኮት ላይ ማለት ነው። ሁለቱም ደች ናቸው ዜግነታቸው። አሁን ደግሞ አሞሪም ትኩረቱ ወደ ፖርቹጋሊያን ተጫዋቾች ዞሯልና ክለቡ መለማመጃ አይደለም የሚል እምነት አላቸው ተብሎ የተገለጸ ነው የሚገኘው። በዚህ አይነት ትሪንካውንም የማስፈረም እድላቸው ምን ያክል ነው የሚለው አሁን እንግዲህ ከማንቸስተር ዩናይትድ ጋር በተያያዘ ጎን ለጎን ጥያቄ የተነሳበት የሚገኘው ጉዳይ ነው። የፖርቹጋላዊ የእግር ኳስ ህይወቱ ከፍታም ዝቅታም የተሞላበት ነው። በብራጋ የጀመረው የእግር ኳስ ህይወቱ ወደ ባርሴሎና ቢያደርሰውም በክለቡ ልዩነት መፍጠር አልቻለም። ባደረጋቸው 42 ጨዋታ ወደ 3 ጎል ብቻ ነው ያስቆጠረው። በባርሳ የነበረውንም ቆይታ እንግዲህ ቋጭቶ ወደ ወልቭስ አቅንቷል። በፕሪሚየር ሊጉም በጣም ከፍተኛ ፉክክር ያለበት ሊግ እንደመሆኑ መጠን ወጣ ገባ እንቅስቃሴ ነበር ሲያሳይ የነበረው። ትሪንካው ወደ ስፖርቲንግ ሊዝበን ካቀና በኋላ ግን በጣም ልዩነት ፈጣሪ እንቅስቃሴዎችን እያደረገ ይገኛል። ዘንድሮ በስፖርቲንግ ፕሪሚየር ሊግ በተሰለፈባቸው 25 ጨዋታዎች 8 ጎል አስቆጥሯል። የክለቡ ሁለተኛ ከፍተኛ ጎል አስቆጣሪ ነው ከቪክተር ጊዮኬሬሽ በመቀጠል ማለት ነው። በ90 ደቂቃ በአማካኝ 2.2 ቁልፍ ሊባሉ የሚችሉ ወሳኝ ኳሶችን ያቀብላል። ወደ 3.2 የሚሆኑ ኳሶችን ይሞክራል። እንዲሁም ቢያንስ ከሁለት ጊዜ በላይ ከፊቱ የሚኖረውን የተከላካይ መስመር ተጫዋች አንድ ለአንድ አታሎ ለማለፍ ወይም ደግሞ ድሪብል ለማድረግ ከፍተኛ ጥረት ያደርጋል። በአማካኝ በ90 ደቂቃ ወደ 7.8 ሬቲንግ የሚያገኝ ተጫዋች መሆኑ ቁጥራዊ መረጃዎች ያመላክታሉ። ምን ያክል ጥሩ እንቅስቃሴ ሜዳ ላይ ያሳይ የሚገኝ ተጫዋች ስለመሆኑ አመላካሽ ነጥቦች ናቸው። ለሀገሩ ፖርቹጋል በነገራችን ላይ ከሰሞኑ እንኳን በኔሽንስ ሊግ ምራ ግብር እንደምናስታውሰው በሩብ ፍጻሜ ዴንማርክ ላይ 1-0 ተሸንፎ መጣ ብሔራዊ ቡድኑ። በሜዳቸው ደግሞ በተለይ ውጤቱን ቀልብሰው ማሸነፍ መቻላቸው አይዘነጋም። በዛ ሂደት ላይ 2 ጎሎችን ተቀይሮ ገብቶ ያስቆጠረ ተጫዋች ነውና ሀገሩን ግማሽ ፍጻሜ እንድትቀላቀል ትልቁን ሚና የተወጣው ትሪንካው እንደነበር አይዘነጋም። ሲቲ ያው ዘንድሮ ወደ ሊዝበን አቅንተው በሩበን አሞሪም ስፖርቲንግ 4-1 ማሸነፋቸው አይዘነጋም በአውሮፓ ሻምፒየንስ ሊግ። በዛ ሂደት ላይ የተጫዋቹን እንቅስቃሴ አስደናቂ እንደነበር የሚታወቅ ጉዳይ ነው። ቶትናም በተለያዩ ጊዜያቶች ላይ መልማዮቻቸውን በመላክ የተጫዋቹ ሁኔታ ሲከታተሉም ቆይተዋል። ከዛ አንጻር ተጫዋቹ በርካታ ፈላጊዎች እንዳሉት አመላካሽ ነጥብ ነው። ግን ከሲቲ ወይም ከዩናይትድ ከሁለቱ ውጪ ወደ ሌላ ክለብ ያመራል ወይ የሚለው ጉዳይ አሁን ባለው ወቅት ሁኔታ በጣም ጠባብ ይመስላል። ከፍ ባለ መልኩ ሁለቱም እየተፎካከሩ የሚገኙ ክለቦች ስለመሆናቸው ማለት ነውና 25 ዓመቱ ላይ ነው የሚገኘው። የ1 ዓመት ኮንትራት ጊዜ ብቻ ነው የሚቀረው። ትሪንካው ተጫዋቹ በሩበን አሞሪም ስር 23 ጎል ሲያስቆጥር 27 ኳስ አመቻችቶ አቀብሏል። በጥሩ አቅም ያለው ተጫዋች ነው። ወዴትም ቢያመራ የዛን ክለብ የማጥቃት እንቅስቃሴ፣ የማጥቃት አቅም፣ የማጥቃት ጥንካሬ ሊያዳብር፣ ሊያሳልጥ፣ ሊያጠናክር የሚችል አቅም ያለው ጥሩ ተጫዋች ነው። ትሪንካው ሲቲ ቤት ያው ሳቪኒዮ ድል እየተሰጠው ይገኛል። ግን በአሰልጣኝ ፔፕ ጋርዲዮላ የሚፈልጋቸውን አይነት ነገሮች ተጫዋች ላይ ሜዳ ላይ በደንብ እያገኘ ይገኛሉ የሚለው ትልቁ ጥያቄ ነው። ሌላው ጥሩ አቅም ያለው ተጫዋች ነው። ግን ያው የተጋጣሚ 16-50 ሲደርስ የውሳኔም ክፍተት ይታይበታል ሳቪኒዮ። ታዲያ ሲቲዎች ይህንን መስመር ማጠናከር በቀጣዩ የውድድር ዘመን በተለይ ዘንድሮ ያሳለፉትን ደካማ የውድድር ዘመን የሚክስ አይነት የውድድር ዘመን በቀጣይ ዓመት ለማሳለፍ ፍላጎት አላቸው። በዛ ረገድ ደግሞ ስብስባቸውን ማጠናከር እቅዳቸው ሆኗል ተብሎ የተገለጸ ይገኛል። ቴክኒካል ዳይሬክተራቸው የሆነው ሁጎ ቬና ከተጫዋቹ ጋር ወይም ከትሪንካው ጋር ጥሩ ግንኙነት ስላለው ተጫዋቹን ለማስፈረም ነገሮች ብዙ ከባድ ይሆናሉ ተብሎ አይገመትም ተብሏል። ተጫዋቹ ያው ወዴት ያምራል? አሞሪምን ይመርጣል አሰልጣኙን ወይስ ደግሞ ቴክኒካል ዳይሬክተሩን ቬናን በማመን የማንቸስተር ሲቲን ፕሮጀክት ይቀበላሉ የሚለው ጉዳይ ነው በቀጣይ የሚጠበቀው። እንግዲህ ስፖርቲንግ ኬንዳን ከሸኙ በኋላ አሁንም ትሪንካውን የመሸኘት ፍላጎት ይኖራቸዋል ተብሎ አይገመትም። ስለዚህ ኮንትራቱን እንዲያራዝም ጥያቄ ያቀርባሉ። ይሄ ለጥያቄ የሚቀርብ ጉዳይ አይደለም፣ ጥያቄ ማቅረባቸው ማለት ነው። ጥያቄው ተጫዋቹ ውሉን ያድሳሉ ወይ ነው። የሚያድስበት ሁኔታ ግን ያለ አይመስልም። ያ ከሆነ ግን በመጪው ክረምት ሊሸኝ እንደሚችል ይገመታል። በአጠቃላይ ትሪንካው ጉዳይ ሌላው በክረምቱ ምላሽ ከሚሰጥባቸውና ከሚጠበቀው የዝውውር ዑደቶች መካከል አንዱ ነው። ማንቸስተር ዩናይትድና ማንቸስተር ሲቲ ሁለቱ የከተማ ተቀናቃኝ ክለቦች ደግሞ ተጫዋቹን ለማስፈረም ከፍተኛ ጥረትና ፉክክር እያደረጉ እንደሚገኙም ለማወቅ ተችሏል። ከዛ ውጪ ዳርዊን ኑኔዝን ለማስፈረም ሁለት የፕሪሚየር ሊግ ክለቦች ከፍተኛ ጥረት እያደረጉ እንደሚገኙና ጥያቄም ለማቅረብ ስለመቃረባቸው የተገለጸ ይገኛል። እንግዲህ ዩራጋዊ አጥቂ መስመር ተጫዋች ዳርዊን ኑኔዝ ከአንፊልድ ቅዠቱ ሊያላቀቁት የተቃረቡ ሁለት የፕሪሚየር ሊግ ክለቦች ስለመኖራቸው እና የተጫዋቹን ሁኔታ በቅርበት እየተከታተሉ እንደሚገኙ እንዲሁም የዝውውር ጥያቄም ለማቅረብ ዝግጅታቸውን ስለማጠናቀቃቸው የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። በአዲሱ አሰልጣኝ አርነ ስሎት ስር ቦታውንም አቋሙንም ሚናውንም ያጣ ነው የሚመስለው። የተጫዋች መልሶም ለማግኘትም እየተቸገረ ነው የሚገኘው። በሁሉም የውድድር መድረኮች ዘንድሮ ዳርዊን ኑኔዝ ያስቆጠራቸው ጎሎች 7 ብቻ ናቸው እንደ አጥቂ መስመር ተጫዋች። ይሄ በጣም የወረደ ቁጥር ነው። የቀድሞ ቤኔፊካ አጥቂ መስመር ተጫዋች ለማስፈረም ደግሞ የዲየጎ ሲሚዮኒ ቡድን አትሌቲኮ ማድሪድ ከፍተኛ ጥረት እያደረጉ እንደሚገኙ ሲገለጽ ቢቆይም አሁን ግን ሁለቱ የፕሪሚየር ሊግ ክለቦች ማለትም ኒውካስል ዩናይትድ እና ኖቲንጋም ፎረስት ተጫዋቹ ላይ ፍላጎት ከፍተኛ በሆነ መልኩ አሳድሯል ተብሎ የተገለጸ ይገኛል። ሁለቱም ክለቦች ያው የአውሮፓ ሻምፒየንስ ሊግ መሳተፍ የሚያስችላቸውን ደረጃን ይዞ ለማጠናቀቅ ከፍተኛ ጥረት እያደረጉ እንደሚገኙ ይታወቃል። ሻምፒየንስ ሊግ ደግሞ ያው የክለቦች የውድድር መድረክ ትልቁ እርከን የሚሰጠው የውድድር ምዕራፍ ነው። ስለዚህ ውድድሩን የሚመጥን ደረጃ ስብስባቸውን ማጠናከር መቻል እንዳለባቸው ይገመታልና በዛ ሂደት በአጥቂ መስመር ላይ ኑኔዝን ለማስፈረም ፉክክር ውስጥ መግባታቸው እንደማይቀር ነው ቲም ቶክ ይዞት የወጣው መረጃ የሚያመላክተው። ያው ኖቲንጋም ፎረስት ቤት የክሪስ ውድ ዘንድሮ በጣም ይሄ ኒውዚላንዳዊ እያሳየ የሚገኘው እንቅስቃሴ አመርቂ ነው። ምናልባትም በእግር ኳስ ታሪኩ አሳይቶት የሚያውቀው ጉዳይ አይመስልምም ሳይሆን ነው። በርካታ ጎሎችን በአንድ የውድድር ዘመን
ክሪስ ውድ አስቆጥሮ ያቅም እንደ ዘንድሮ የውድድር ዘመን ማለት ነው። ከዚህ በፊት ኒውካስል ከዛም በፊት በርንሌይ ቤት እናውቀዋለን። በአንድ የውድድር ዘመን በርካታ ጎሎችን ማስቆጠር የሚችል አይነት ተጫዋች አልነበረም። እንግዲህ በአሰልጣኝ ኑኖ ስፒሪቶ ሳንቶ ስር ግን ተጫዋቹ በጣም መርቂ እንቅስቃሴ እያደረገ እንደሚገኝ ማንሳት ይቻላል። ይህ በእንዲህ እንዳለ ጥሩ ፉክክር ሊሰጠው የሚችልና ጥሩ ፉክክሮች እንዲሁም ለትልቅ ውድድሮች ላይ ልምድ ያለው ተጫዋች በማስፈረም ከክሪስ ውድ ጋር በጋራ በመሆን ማለት ነው የማጥቃት እንቅስቃሴውን እንዲመራ ለማድረግ እንግዲህ ፍላጎት ታላቸው ተብሏልና በዛ ሂደት ደግሞ ኑኔዝ ላይ ትኩረታቸው እንዲያርፍ ያስገደደ ነጥብ ነው ተብሏል። ከዛ ውጪ ኒውካስል ዩናይትድ ያው አሌክሳንደር ኢዛክን ማቆየት የሚችሉበት አንዱ ዋስትናቸው ሻምፒየንስ ሊግን መሳተፍ እንደሆነ ይታወቃል። በዚህ በክለቦች ትልቅ የውድድር መድረክ ላይ የሚሳተፉበትን ቲኬት ይዘው የሚያጠናቅቁ ከሆነ አሌክሳንደር ኢዛክን ቢያንስ በቀጣይ ዓመት ማቆየት የሚችሉበት እድል ይኖራል ተብሎ ይገመታልና በውድድር ተሳታፊ ካልሆኑ ግን ኢዛክን ሊያጡ የሚችሉበት እድል ሰፊ ነው ተብሎ የተገለጸ ይገኛል። ከዛ አንጻር ኑኔዝ መዳረሻው ሴንት ጄምስ ፓርክ እንዲሆን ለማድረግ ክለቡ ከፍተኛ እንቅስቃሴም እያደረገ እንደሚገኝ ነው ለማወቅ የተቻለው። ተጫዋቹ አንድ ችሎት እስካለ ድረስ የሚሰለፍበት እድል ጠባብ መሆኑን ካረጋገጠ እንግዲህ ክለቡን የሚለቅበት እድልም በዛው ልክ ሰፊ ነው ተብሎ እየተወሰደ ነው የሚገኘው። ጥያቄው ወዴት ያምራል የሚለው ጉዳይ ነው። ይህም ሌላው በክረምቱ ከሚጠበቁ አበይት ጉዳዮች መካከል ይጠቀሳል። ከዛ ውጪ አማድ ዲያሎ ከውድድር ዘመኑ መጠናቀቁ በፊት ወደ ሜዳ የሚመለስበትን እድል እያሰፋ ይገኛል ተብሏል። በአዲሱ አሰልጣኝ ሩበን አሞሪም እንግዲህ ካሪንግተን ከደረሰ በኋላ በጣም አመርቂ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል አንዱ አይቮሪ ኮስታዊ የክንፍ አጥቂ ተጫዋች አማድ ዲያሎ ነው። እንግዲህ ባሳለፍነው የካቲት ወር ላይ ተጫዋቹ በልምድ ወቅት ከፍተኛ በጣም የቁርጭምጭሚት ጉዳት ወይም ህመም አጋጥሞት ከውድድር ዘመኑ ውጪ ያደርገዋል በሚል እንግዲህ የቡድኑ ሕክምና ክፍል አባላት ይፋ ማድረጋቸው አይዘነጋም። በጣም ከባድ ጉዳት ያጋጠመው ተጫዋች ከመሆኑ ጋር በተያያዘ ማለት ነውና ተጫዋቹ የክለቡ ሁለተኛው ከፍተኛ ጎል አስቆጣሪ ነው። ምን ያክል ጠቃሚ ተጫዋች መሆኑን አመላካሽ ነጥብ ነው። ሰፋ ያለ ጊዜያቶች በጉዳት ከሜዳ ቢርቅም የክለቡ እስካሁን ሁለተኛው ከፍተኛ ጎል አስቆጣሪ መሆኑ በራሱ የሚናገረው ጉዳይ አለና የ22 ዓመቱ የክንፍ አጥቂ መስመር ተጫዋች ከተቀመጠለት ጊዜ ቀድሞና ፈጥኖ በማገገም ላይ የሚገኝ ተጫዋች መሆኑና ምናልባትም የውድድር ዘመን ከመጠናቀቁ በፊት ለዩናይትድ ግልጋሎት ሊሰጥ የሚችልበት እድል እንዳለ የተገለጸ ይገኛል። ምናልባት ግንቦት ወር መጀመሪያ ቀናቶች ላይም ተጫዋቹ ወደ ሜዳ ሊመለስ ይችላል ተብሎ የተወሰደ ነው የሚገኘው። ቀዮቹ ሰይጣናት ያው በዩሮፓ ሊግ የውድድር ምዕራፍ ምናልባት ግንቦት ወር ድረስ የሚጓዝ ከሆነ ስለ ውድድሩ መጓዙ አይቀርም። ዩናይትድ ይጓዛል ወይ ነው ትልቁ ጥያቄውና በዚህ ውድድር መድረክ ላይ በደንብ ጠንከረው ከቀረቡና ብዙ ርቀት መጓዝ ከቻሉ አማድ በወሳኝ ምዕራፍ ላይ ለዩናይትድ ይደርሳል ተብሎ ይገመታል። ምናልባት ግማሽ ፍጻሜም ሆነ ፍጻሜ ጨዋታዎች ላይ ለዩናይትድ ተሰልፈው የሚጫወትበት እድል ሊኖር ይችላል ተብሎም እየተገመተ ይገኛል። ከዛ ውጪ አርቢ ሌይፕዚግ አሰልጣኝ ማርኮ ሮዝን አሰናብቷል ወይም ማሰናበታቸውን ይፋ አድርገዋል። እንግዲህ ከትናንትና በስቲያው የቦሩሲያ ሞንቼግላድባይ 1-0 ጠባብ ውጤት ሽንፈት ደግሞ ኢሚዲየት ኢፌክት ነው ተብሏል ወይም ለስንብት የዳረጋቸው ትልቁ ጉዳይ ስለመሆኑ እየተገለጸ ነው የሚገኘው። ማርክ ሮዝ ከ2022 መስከረም ወር አንስቶ ይህንን ክለብ በአሰልጣኝነት ሲመራ መቆየቱ አይዘነጋም። ክለቡ እንግዲህ አሁን ባለው ወቅታዊ ሁኔታ እንግዲህ 6ኛ ደረጃ ላይ ተቀምጧል። ግን ከሰሞኑ ክለቡ እያጋጠሙት ያሉት በጣም ተደራራቢ የውጤት ጦት ጉዳዮችን ተከትሎ ቦርዱ የወሰነው ውሳኔ ስለመሆኑና በክለቡ ባደረገው ነገር በማመስገን በቀጣይ መልካም ነገር እንዲገጥመው ክለቡ ሌይፕዚግ በመመኘት ማርክ ሮዝን በይፋ ማሰናበታቸውን ይፋ አድርገዋል ማለት ነው። እንግዲህ በቀጣይ በተለይ የቀድሞ የቼልሲ የባየር ሙኒክና የፒኤስጂ ምክትል አሰልጣኝ ሆኖ የሰራውን እንግዲህ ሶልት ሎን የውድድር ዘመኑ እስኪጠናቀቅ ድረስ ክለቡን በጊዜያዊነት እንዲረከብ ማድረጋቸውንም ለማወቅ ተችሏል ማለት ነው። አርቢ ሌይፕዚግ በዚህ ውድድር ዘመን ላይ በተለይ እንደነ ቤንያሚን ሼስኮን ጨምሮ የነ ዣቪ ሲመንስ፣ ሉዊስ ኦፔንዳ አይነት ተጫዋቾች በማጥቃት እንቅስቃሴ ላይ የፈጠሩት ጥምረት ጥሩ እንደሆነ ይታወቃል። ያሉበትም ደረጃ ለክፉ የሚሰጥ አይደለም። ግን ክለቡ ካስቀመጠው የእቅድና እንዲሁም ደግሞ ፕሮጀክት ጋር በተያያዘ ማርክ ሮዝ የተጠበቀባቸውን ነገር እያደረጉ አይደለም ወይም ደግሞ ክለቡ በዛ ደረጃ የተንቀሳቀስ አይደለም በሚል ነው ለስንብት እየበቁት ማለት ነው። በቀጣይ የሌይፕዚግ እንቅስቃሴ ምን ይመስላል በውድድር ዘመኑ እስኪጠናቀቅ የሚለው ጉዳይ በአዲሱ አሰልጣኝ ስር የሚታይ ይሆናል። ከዛ ውጭ አርሰናልና የክሪስታል ፓላስ የፕሪሚየር ሊግ መርሃ ግብር የቀን ሽግሽግ ተደርጎበታል። በመጪው ሚያዝያ ወር ላይ በ34ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በለንደን ደርቢ አርሰናልን ከክሪስታል ፓላስ የሚያገናኘው ጨዋታ ላይ የቀን ለውጥ ተደርጓል ተብሏል። ዋነኛው ምክንያት ደግሞ ክሪስታል ፓላስ በኤፍኤ ካፕ ሩብ ፍጻሜ በለንደን ደርቢ ፉላምን በመርታት ወደ ግማሽ ፍጻሜ ማለፋቸውን ተከትሎ ነው ተብሏልና ያው ፓላሶች ወደ ኤፍኤ ካፕ ግማሽ ፍጻሜ ሲያልፉ በክለቡ ታሪክም ለመጀመሪያ ጊዜ እንደሆነ የሚታወቅ ጉዳይ ነው። በኦሊቨር ግላስነር ስር ቡድኑ የተዋቀረበት የተቀናጀበት መንገድ አስደናቂ ነው እየታየ ይገኛል። ክራቨን ኮቴጅ ላይ ፉላምን 3-0 ማሸነፍ ወደ ዌምብሌ እንደሚያቀኑ ማረጋገጣቸው አይዘነጋም። ስለዚህ በ34ኛው ሳምንት ሁለቱም ቡድኖች እንግዲህ መድፈኞቹ እንዲሁም ደግሞ ንስሮቹ ፓላሶች ማለት ነው በፕሪሚየር ሊጉ ሳይጫወቱ ሳምንቱ የሚያልፋቸው ይሆናል ተብሏል። ሌላው የለንደን ክለብ ፉለም ያው በኤፍኤ ካፑ መሸነፋቸውን ተከትሎ በ34ኛው ሳምንት ሊያልፋቸው የነበረው መርሃ ግብር ወይም ሳይጫወቱ ሊያልፍ የነበረው ይሄ መርሃ ግብር እንግዲህ ይከናወናል ወይም ደግሞ ጨዋታቸውን ያደርጉበታል ማለት ነውና በተለይ በ34ኛው ሳምንት በኤፍኤ ካፑ አልፎ ቢሆን ኖሮ የ34ኛው ሳምንት ላይ አይጫወቱም ነበር። አሁን ግን በኤፍኤ ካፕ መውደቃቸውን ተከትሎ በ34ኛው ሳምንት ከሳውዛምተን ጋር የሚያደርጉትን መርሃ ግብር ያከናውናሉ ተብሏል። በቀጣይ አወዳዳሪው አካል የአርሰናልና የፓላስ ጨዋታ መቼ ይከናወን በሚለው ጉዳይ ላይ ቁርጥ ያለ ቀን ይወስናል ተብሎ ይገመታል። ግን ያው 31ኛውና 32ኛው ሳምንት ላይ አርሰናል የአውሮፓ ሻምፒየንስ ሊግ ተሳትፎ ስለሚኖርበት
ጨዋታ በማል ማድረግ አይችልም። ግን ምናልባት 33ኛው ሳምንት በኋላ እንግዲህ ሚድዊክ ወይም ሳምንቱ አጋማሽ ላይ ጨዋታቸውን ሊያከራውኑ የሚችሉበት እድል አለ ተብሏል። ካልሆነም በፕሪሚየር ሊጉ 36ኛ ወይም 37ኛ ሳምንት ላይ ጨዋታው ሊደረግ እንደሚችልም ተገምቷል። ከዛ ውጪ የሰሜን ለንደኑ ክለብ አርሰናል የቪክተር ጊዮኬሬሽን ወኪሎች ለማነጋገር ቀጠሮ መያዛቸው ተሰምቷል። እንግዲህ አርሰናል ምንም ጊዜ እያጠፉ አይደለም በተጫዋቹ የዝውውር ጉዳይ፣ በተለይ በክረምት በንቃትም በስፋትም በተለይ ደግሞ ክፍተቱ ጎልቶ የሚታይበት የአጥቂ መስመር ማጠናከር ከየትኛውም ጊዜ በላይ ቁርጠኛ ሆነው ይንቀሳቀሱበታል ተብሎ ይገመታል። ትልቁም የቤት ስራቸው ይሆናል ተብሎ ነው የሚታመነው። በዚህ ሂደት ላለፉት አንድ ዓመት ወይም ከዛም በላይ ለሚሆን ጊዜ በተደጋጋሚ ምናልባትም ደግሞ አሰልቺ በሚባል ደረጃ ስሙ ከአርሰናል ጋር ሲያዝ ከነበሩ ተጫዋቾች መካከል አንዱ የሆነው ስዊድናዊው አጥቂ ቪክተር ጊዮኬሬሽ ይጠቀሳል። ታዲያውን በጣም የሲንዛዛ የቆየው ይህንን የዝውውር ዑደት እልባት ለመስጠት ያሰበ ይመስላል አርሰናል። በተለይ ደግሞ በአዲሱ የክለቡ ቴክኒካል ዳይሬክተር በሆነው አንድሪያ ቤርታ አማካኝነት ከተጫዋቹ ወኪል በተለይ ሐሰን ሴቲንካያ ጋር ለመነጋገር ቀጠሮ ይዟል ተብሏል። ወኪሉ ሴቲንካያ በነገራችን ላይ ከሚካኤል አርቴታ ጋር ይተዋወቃሉና ጥሩ ግንኙነትም እንዳላቸው ነው የሚነገረው። ምናልባትም ይህን ዝውውር ለመቋጨት ይህም ሌላው ትልቅ አስተዋጽኦ የሚያበረክተው ጉዳይ ሊሆን እንደሚችል ተገምቷል። ትልቅ ቀጠሮ ነው የሚይዙት። ምናልባት አቅጣጫም ይቀመጣል ተብሎ ነው የሚገመተው ከዚህ ውይይት በኋላ። አንድሪያ ቤርታ በተለይ ነገሮችን ብዙ ጊዜ በተለምዶ ወደ ገደለው እንደምንለው ወይም ደግሞ ዝውውሮችን የሚፈጸሙበት መንገድ ካለ ለመነጋገር ብቻ ነው የሚመጡት ነው የሚባለው ብዙ ጊዜ አንድሪያ ቤርታና ከወኪሉ ጋር ከተነጋገሩ በኋላ ተጫዋቹ የሚሄድበት መንገድ ካለ አለ ነው። ከሌለ ግን አርሰናል ብዙ ጊዜ አሁን በስፔኩሌሽን ወይም በድርድር ከዚህ ተጫዋች ጋር የሚቆዩበት አጋጣሚ እንደማይኖር እየተገለጸ የሚገኘው ከሚያደርጉት ውይይት በኋላ ማለት ነው። ወይ ተጫዋቹ የሚፈርበት መንገድ ነው የሚኖረው ወይ ደግሞ ከክለቡ ጋር ያላቸው ንግግር ይቋረጣል፣ ወደ ሌሎች ተጫዋቾች ፊታቸውን ያዞራሉ ተብሎ ነው የሚታመነውና ስዊድናዊ አጥቂ በጣም ከአምና የቀጠለ አስደናቂ እንቅስቃሴ እያደረገ የሚገኝ ተጫዋች ነው። በክረምቱ ግን ክለቡ መልቀቁ አይቀሬ ነው እየተባለ እየተገለጸ የሚገኘው። በአሁኑ ሰዓት ስዊድን በጣም እጅግ ምርጥ እንቅስቃሴ እያደረጉ የሚገኙና በበርካታ ሌሎች ክለቦች እየተፈለጉ የሚገኙ አስደናቂ አጥቂዎች ባለቤት ናት። አሌክሳንደር ኢዛክና ጊዮኬሬሽ የዝውውር ማዕከል የሆኑ የአጥቂ መስመር ተጫዋቾች ናቸው። ሁሉም በተለያዩ ሁለቱም በተለያዩ ጊዜያቶች ላይ ከአርሰናል ጋር ስማቸው ሲያዝ መቆየቱ አይዘነጋም። ከኤርትራውያን ቤተሰቦች የተገኘው ኢዛክ ክለቡ ዘንድሮ የአውሮፓ ሻምፒየንስ ሊግ ቲኬት መቁረጥ ካልቻሉ በስተቀር በክለቡ የሚቆየቱ ነገር በጣም አጠራጣሪ ነው ተብሎ የተገለጸ ይገኛል። ክለቡ የሻምፒየንስ ሊግ ተሳትፎን ማግኘት ካልቻለ ደግሞ ተጫዋቹ ለሽያጭ የሚቀርበት እድል በጣም ጠባብ ነው። ግን ቢያንስ 150 ሚሊዮን ፓውንድ በታች ፍንክች ማይል አይነት የዝውውር ሂሳብ እንደሚጠብቁ ነው ኒውካስሎች የተገለጸ የሚገኘው ባለው ወቅት አይነት ማለት ነው። ቪክተር ጊዮኬሬሽ የጠናቀቀውን የፈረንጆቹ ዓመት በ2024 ማለት ነው ወደ 52 ጎሎችን በማስቆጠር አጠገብ የሚደርስ የአጥቂ መስመር ተጫዋች ሳይኖር ነው ዓመቱን ያጠናቀቀው። በርካታ ጎሎች ናቸው። ተጫዋቹ በ58 ጨዋታ 57 ጎሎችን አስቆጥሯል ስፖርቲንግ ሊዝበን። ይህ ደግሞ በአውሮፓ ውስጥ በዚህ ሰዓት መነጋገሪያ ከሆኑ አስደናቂ የግል አቅም ያላቸው ወሳኝና በሳል የአጥቂ መስመር ተጫዋቾች ተርታ ስሙ እንዲካተት ያደርጓል። አንቲሲፔሽኑ በተለይ ደግሞ አነፍናፊነቱ በጣም ላቅ ያለ ተጫዋች ስለመሆኑ ይነገራል። ከሌሎች የአጥቂ መስመር ተጫዋቾች ለየት የሚያደርገው ነገር በጣም የሚያገኛቸውን እድሎች በሚገባ ከመጠቀም ጋር በተያያዘ በሳል አጥቂ ነው። በዚህ አቋም ላይ እንዲገኝ እድል ከመስጠት አንስቶ መመሪያዎች እንዲከተል በማድረግ በአሁኑ ሰዓት በርካታ ክለቦች የሚፈለግ አጥቂ እንዲሆን ምክንያት የሆነው የቀድሞ አሰልጣኙ ሩበን አሞሪም ነው። በማንቸስተር ዩናይትድ ከዚህ አጥቂ ጋር በቲያትር ኦፍ ድሪምስ የመጣመር ፍላጎት አለው፣ ምንም ጥያቄ የለውም። በተጫዋቹ ጉዳይ ግን ዩናይትድ አርሰናልን ጥግ ድረስ ሊፎካከሩ ይችላሉ ቢባልም የአውሮፓ ሻምፒየንስ ሊግ ሳይኖራቸው ግን ቢፎካከሩም ባይፎካከሩም ትርጉም የለውም። ቢያንስ የአውሮፓ ሻምፒየንስ ሊግ ቲኬትን መቁረጥ መቻል ይጠበቅባቸዋልና በተለይ አሁን ማንቸስተር ዩናይትድ ክለቦችን አትራክት የሚያደርግ አይነት ስብዕናና ቁመና ላይ አይደለም የሚገኘው። ስለዚህ ቢያንስ መስፈርቶቹን እንኳን አሟልቶ መገኘት መቻል ይኖርበታል ዝውውሮችን ለማከናወንና የአውሮፓ ሻምፒየንስ ሊግን ካላሳካ አርሰናል ፍሮንት ራነር እንደሚሆን ምንም ጥያቄ የለውም። ያም ሆነ ይህ ግን ከተጫዋቹ ወኪሎች ጋር አንድሪያ ቤርታ ቀጥሮ ስለሚያዙ ለማወቅ ተችሏል። የስፖርቲንግ ሊዝበን ባሳለፍነው ታህሳስ ወር ላይ የተሾመው አዲሱ አሰልጣኝ ሩይ ቦርጌስ ህይወትን ያለዚያ አጥቂ ለመቀጠል የሚያስችላቸው ደረጃ ላይ ለመገኘት በማሰብ ማለት ነው ተጫዋቹን ብዙ ጊዜ በቋሚ አስተላለፍ ውስጥ እያካተቱ አይደለም የሚገኘው። በአውሮፓ ሻምፒየንስ ሊግ ከዛ ውጪ በፕሪሚየር ሊጋም ተጫዋቹ በቋሚነት የሚሰለፍባቸው ወንዶች እየመጠነበት ይገኛልና ምናልባት ይሄ ደግሞ ሌላው ከክለቡ እንደሚለያይ አንዱ ፍንጭ ነው በሚል እየተነሳ ይገኛል። የተጫዋቹ የውል ማፍረሻ 100 ሚሊዮን ዩሮ ገደማ ነው። ግን በድርድር ያው ሂሳቡ እስከ 70 ዝቅ ሊል እንደሚችል ይገመታል። አንድሪያ ቤርታ ከተጫዋቹ ወኪል ሴቲንካያ ጋር ቀጠሮ ስለመያዙ ተሰምቷል። ለዛሬ ዝላችሁ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።